ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን አምሽታችኋል። እነሆ የሰኔ 22 2018 ዓ.ም የምሽት ስፖርታዊ መረጃዎችን ወደ እናንተ ለማድረስ ይዘንላችሁ ቀርበናል። እንደተለመደው እንግዲህ የዓለም ዋንጫ የምሽት ጨዋታዎች ዛሬ ይጠበቃሉ። ከነዚህ ጨዋታዎች ጋር ያሉ ጉዳዮችን እያነሳን ነው ቆይታ የምናደርገው። ሶስት መርሃ ግብሮች አሉ። ትላንትና ደቡብ አፍሪካ ከካናዳ ባደረጉት ጨዋታ ጅማሮውን ያደረገው የጥሎ ማለፍ ጨዋታ ዛሬም ቀጥሎ ሶስት መርሃ ግብሮችን ያደርጋል። ማታ 5:30 ጀርመን ከፓራጓይ እና ሌሊት 10 ሰዓት ላይ ደግሞ ኔዘርላንድ ከሞሮኮ የሚያደርጉት ጨዋታ በጉጉት የሚጠበቁ ሶስት መርሃ ግብሮች ናቸው የዕለቱ መርሃ ግብሮች። እነዚህ ግጥሚያዎች በተለይ ከተለያዩ ከታሪካዊና አሁን ካላቸው አቋም ከሚጠበቁበት ሁኔታ ጋር በማያያዝ የተለያዩ ጉዳዮችን እያነሳን እንቆያለን። በዚህ የዓለም ዋንጫ መድረክ ላይ ያላቸው ታሪካዊ ዳራ ምን ይመስላል? ለዛሬው ጨዋታስ ምን አይነት ተገማችና ተጠባቂነት አላቸው? እንደዚሁም ደግሞ ከጨዋታዎቹ ጋር በተያያዘ የተሰጡ አስተያየቶችም አሉ። በቀን መረጃዎቻችን ያላካተትናቸው ሌሎች በርካታ ጉዳዮች አሉ። በተለይ ደግሞ ታሪካዊ ጉዳዩን ወደ ታሪካዊ ጉዳዩ በማዘንበል የተለያዩ ነገሮችን እያነሳን ቆይታ እናደርጋለን። እናንተም የዩቲዩብ ገጻችንን ሰብስክራይብ በማድረግ መረጃዎችን በተለያዩ መንገድ እየሰነድን ወደ እናንተ ለማድረስ ያዘጋጀናቸው መረጃዎች በሰዓቱ በቶሎ ወደ እናንተ እንዲደርሱ የገበያ ስፖርት የዩቲዩብ ገጽን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድትሆኑ እንዲሁም አብራችሁን እንድትቆዩ በአክብሮት እየጋበዝኩ ወደ መረጃዎች አመራለሁ። ተመልሰናል። ቤተሰቦቻችን እየተከታተላችሁ የምትገኙት የገበያ ስፖርት የምሽት ከሜዳ ባሻገር ፕሮግራማችንን ነው። የምሽቱን ጨዋታዎች ታሪካዊ ዳራና አሁናዊ አቋማቸውን በተመለከተ አንዳንድ መረጃዎችን ወደ እናንተ እያደረስን እንገኛለን። ቀጥሎ የሚደረገው ሌሊት 5:30 ላይ ጀርመን ከፓራጓይ የሚያደርጉት ጨዋታ ነው። በዓለም ዋንጫ ከሚጠበቁት መካከል አንዱ የሆነችው ጀርመን ቀላል ተጋጣሚ የተባለችውን ፓራጓይን ዛሬ ምሽት ትፋለማለች። ጀርመን እንግዲህ በዓለም ዋንጫ ታሪክ 4 ጊዜ በዋንጫውን በማንሳት ባለታሪክ ሀገር ናት። እንደ አውሮፓውያን አቆጣጠር በ1954፣ በ1974፣ በ1990 እና በ2014 የዓለም ዋንጫን በማሳካት ዋንጫውን ካነሱ ሀገራት ቀዳሚ ከብራዚል ቀጥላ የምትቀመጥ ናት። ብራዚል 5 ጊዜ ሻምፒዮን ሆናለች። ጀርመን ደግሞ 4 ጊዜ ሻምፒዮን በመሆን የምትከተል ሀገር ናት ማለት ነው። በዚህም በዓለም ዋንጫው መድረክ ከብራዚል ቀጥላ ስኬታማ ሀገር ተብላ ትጠቀሳለች። በተጨማሪም ጀርመን 4 ጊዜ ሁለተኛ ሆና ወጣለች። እንዲሁም ደግሞ 4 ጊዜ ሶስተኛና 1 ጊዜ አራተኛ ሆና መውጣት ትችላለች ጀርመን። በዚህም እንግዲህ በውድድሩ የሜዳሊያ ሰንጠረዥ ላይ ከፊቱና የምትመራ ሀገር ናት። ከሷ የሚቀድም የለም ማለት ይቻላል። ምክንያቱም ያው ሁለተኛም ወጣ ሶስተኛ ሜዳሊያ አለው። በዋንጫ ደረጃ ይበላለጡ እንጂ በደረጃ ሁኔታ ግን እንግዲህ 4 ጊዜ ሁለተኛ መውጣት ትችላለች። በአጠቃላይ ጀርመን 8 ጊዜ ለፍጻሜ መድረስ ትችላለች። በአጠቃላይ 8 ጊዜ ለፍጻሜ መድረስ ትችላለች። 4ቱን አሸንፋለች፣ 4ቱን ተሸንፋለች። በዚህም 4 ጊዜ ሁለተኛ ስትወጣ 4 ጊዜ ደግሞ ሶስተኛ ወጣለች። ከዚያም በተጨማሪ 1 ጊዜ አራተኛ በመውጣት በውድድሩ የሜዳሊያ ታሪክ ቀዳሚውን ደረጃ የምትይዝ ሀገር ነች። ለታሪካዊ ዳራውን የጀርመንን የዓለም ዋንጫ ድሎች ወይም ቻምፒዮንነት ስንመለከት ጀርመን ዋንጫ ካነሳችባቸው ውድድሮች መካከል በ1954 ስዊዘርላንድ በወቅቱ ምዕራብ ጀርመን እየተባለችም ትጠራ ነበረ። ይቺ ሀገር እንግዲህ ሃንጋሪን በወቅቱ ጠንካራ የነበረችዋን ሃንጋሪን 3-2 በሆነ ውጤት በማሸነፍ የመጀመሪያ ዋንጫዋን ያነሳችበት ጊዜ ነው። እንደዚሁም ደግሞ በ1974 በተመሳሳይ ምዕራብ ጀርመን እየተባለች የምትጠራበት ወቅት ነበረ። ውድድሩን ባዘጋጀችበት ዓመት ኔዘርላንድን 2-1 በሆነ ውጤት በማሸነፍ ሁለተኛ ዋንጫዋን ያሰካችበት ዘመን ነበረ። እንደዚሁም ደግሞ በ1990 ጣሊያን ባዘጋጀችው ውድድር አርጀንቲናን በፍጻሜው 1-0 በማሸነፍ ሶስተኛዋን ዋንጫዋን ያሳካችበት ዘመን ነበረ ጀርመን። ከዚያም በመቀጠል 2014 ላይ ብራዚል ያዘጋጀችው ውድድር ነው። የ2014ቱ ብራዚል በጀርመን በግማሽ ፍጻሜው 7-1
የተሸነፈችበት ወቅት ያው ብዙዎች አትረሱትም ብዬ አስባለሁ። በዚህ ጊዜ ብራዚልን 7-1 አሸንፋ በፍጻሜው ለፍጻሜ በደረሰችበት ውድድር አርጀንቲናን ነበር ያገኘቻት። በአርጀንቲናን በጭማሪ ደቂቃ 1-0 በማሸነፍ ዋንጫ ያነሳችበትን ጊዜ አስመልክታለች ማለት ነው። ሌላው ምናልባት ከጀርመን ጋር ተያይዞ አስደናቂ የሚባሉ ወቅቶች አሉ ለጀርመን በዓለም ዋንጫ ታሪክ። ሊዮኔል አንድሬስ ሜሲ በዚህ የውድድር ዓመት የሰበረው የጎል ሪከርድ አለ። ይህም በጀርመናዊ ተጫዋች ተይዞ የነበረ ነው፣ የግብ ማግባት ክብረ ወሰን ማለት ነው። ጀርመናዊው ሚሮስላቭ ክሎዝ ነበረ በዓለም ዋንጫ ታሪክ 16 ግቦችን በማስቆጠር የዓለም ዋንጫ ከፍተኛ ግብ አስቆጣሪነት ሪከርድን ይዞ የነበረ የዚህች ሀገር ኮከብ ነበረ። በሊዮኔል አንድሬስ ሜሲ እንግዲህ በዚህ ዓመት እንደተሰበረ ይታወቃል። ነገር ግን እስካሁን ድረስ በዚህ ኮከብ ነበር ተይዞ የነበረ። ሌላው የተከታታይ ተሳትፎ ክብረ ወሰን ነው ለጀርመን። ጀርመን እንግዲህ በታሪኳ ለ20 ጊዜያት በዓለም ዋንጫ የተሳተፈች ሲሆን ሁልጊዜም ማለት ይቻላል ወደ ሩብ ፍጻሜ ማለፍ ችላለች። በዚህም እንግዲህ እጅግ በጣም አስደናቂ ታሪክ ያስመዘገበች ሀገር ሆናለች። አጠቃላይ ተሳትፎዋና ደረጃዋ ወይም ደግሞ ዋንጫ ያነሳችባቸውን ጊዜያቶች ስናጠቃልል 4 ጊዜ ሁለተኛ ወጣችባቸው፣ 4 ጊዜ ደግሞ በ1966 በ1982 በ1986 እና በ2002 እንደዚሁም ሁለተኛ ወጣችባቸው ጊዜ ነው። ሶስተኛ የወጣችባቸው ጊዜም አሉ 4 ጊዜ በ1934 በ1970 በ2006 እና በ2010 ማለት ነው። እና እነዚህ የጀርመን ታሪኮች እጅግ በጣም አስደናቂ የሆኑ ናቸው። ጀርመን ያላት ጠንካራ የቡድን ስብስብም እና እንደዚሁ የታክቲክ የበላይነትና ጫናን የመቋቋም አቅሟም የዓለም የእግር ኳስ ማህበረሰብ በዓለም የእግር ኳስ ማህበረሰብ ዘንድ ታላቋ የእግር ኳስ አገር እንድትባል ያስቻላት ናት። እንግዲህ በዚህ ዓመት በእርግጥ እንደሌሎች በጣም ከፊት የምትጠበቅ ባትሆንም ወርቃማ የሆኑ ከዋክብቶችን በስብስቧ ውስጥ አካታ ጥሩ ጊዜን እንደምታሳልፍ የምትጠበቅ ሌላኛዋ ሀገር ነች። ቤተሰቦቻችን በፓራጓይ በኩል ያለውን ጉዳይም ስንመለከት የፓራጓይ ብሔራዊ የእግር ኳስ ቡድን በታሪኩ ለ9ኛ ጊዜያት የፊፋ የዓለም ዋንጫ መድረክ ላይ እየተሳተፈ ይገኛል። በዚህ ዓመት እንግዲህ በውድድሩ እጅግ በጣም አስደናቂ የተባለውን ውጤት ያስመዘገበው የፓራጓይ ብሔራዊ ቡድን እንደ ኢትዮጵያን አቆጣጠር በደቡብ አፍሪካ በተካሄደው የ2010 የዓለም ዋንጫ ውድድር ላይ ነው። በአፍሪካ ምድር ለመጀመሪያ ጊዜ በተካሄደውና የደቡብ አፍሪካ አዘጋጅነት በተካሄደው በዚያ ውድድር ላይ ነበር ስፔን ሻምፒዮን የሆነችበት ውድድር ማለት ነው። በዚያ ላይ ነው እንግዲህ ጥሩ ጉዞ ያደረገችው። ያም ሩብ ፍጻሜ ድረስ ለመድረስ ችላ ነበረ፣ ወይም ለሩብ ፍጻሜ ያለፈችበት ጊዜ ነበረ። በመጀመሪያው የ1930 የዓለም ዋንጫ ላይ ከተሳተፉ ጥቂት ሀገሮች መካከል አንዷ የሆነችው ፓራጓይ ላለፉት 16 ዓመታት ከውድድሩ ውጭ ብትቆይም ለ2026 የዓለም ዋንጫ ግን ጥሩ ማለፉን አልፋ አሁን ላይ ለሩብ ፍጻሜ ወይም ደግሞ 16ቱን ለመቀላቀል ጥረት እያደረገች ትገኛለች። ዛሬ ከጀርመን ከባድ ፍልሚያ ይጠብቃታል። ይህም ጨዋታ ሌላኛው አጓጊ ጨዋታ ነው ማለት ይቻላል። ቤተሰቦቻችን ሌላኛው የዕለቱ አጓጊ ጨዋታና ሌሊት 10 ሰዓት ላይ የሚደረገው ጨዋታ ምናልባት ሞሮኮ ከኔዘርላንድ ሁለቱም በዚህ ውድድር ላይ በጣም ረጅም ጉዞ ያደርጋሉ ተብሎ የሚጠበቅ ነው። ወደ ፍጻሜው ይቀርባሉ ተብለው የሚጠበቁ ናቸው። ሁለታቸውም ከዚህ በፊት ያላቸው የዓለም ዋንጫ ታሪክ እጅግ በጣም አስደናቂ ነው። ምናልባት አፍሪካዊቷን ሀገር ሞሮኮን ስንመለከት በአፍሪካ የዓለም ዋንጫ ተሳትፎ ታሪክ ቀዳሚውን ወይም የመጀመሪያውን ደረጃ የምትይዝ ሀገር ናት። ሞሮኮ በዓለም ዋንጫ ታሪክ አፍሪካን በመወከል ድንቅ አሻራ ያሳረፈች ሀገር ስትሆን እንደ ኢትዮጵያን አቆጣጠር በ1970 በሜክሲኮ በተካሄደው ውድድር አፍሪካን በብቸኝነት በመወከል የመጀመሪያዋ ሀገር ሆናለች። የመጀመሪያዋ አፍሪካዊ ሀገር ሆናለች። ከዛ ጊዜ ጀምሮ እንግዲህ አስደናቂ የዓለም ዋንጫ ተሳትፎ አላት። የጉዞ ዋና ዋና ሁነቶችን ስንመለከት ግማሽ ፍጻሜ የደረሰች የመጀመሪያዋ አገር ነች፣ አፍሪካዊ አገር ነች ሞሮኮ። በ2022 የኳታር ዓለም ዋንጫ ፖርቹጋልን 1-0 በማሸነፍ የዓለም ዋንጫ የግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊት ሀገር ሆና ታሪክ ሰርታለች። እንደዚሁም ደግሞ ምድብን በማለፍ በ1986 እንደ ኢትዮጵያን አቆጣጠር ማለት ነው በ1986 ሜክሲኮ በተካሄደው የዓለም ዋንጫ ፖርቹጋልን 3-1 በማሸነፍ በአንደኝነት ምድቧን በማጠናቀቅ የመጀመሪያው አፍሪካዊ ሀገር መሆን ችላለች።
ከዚያም በተጨማሪ የሜክሲኮ 1970 ውድድር ላይ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ተሳትፋ ቡልጋሪያን አቻ በመውጣት የመጀመሪያ ነጥቧን ያስመዘገበችበት ታሪክ አላት። ከዚያም ባሻገር የተሳትፎ ብዛትን ስንመለከት ሞሮኮ ከዚህ በፊት በ1970 በ1986 በ1994 በ1998 እና በ2018 ዓ.ም ተሳትፋለች ማለት ነው። ከዚህ ዓመት ውጪ የዚህ ዓመት ወይም የ2026 ጉዞዋን ስንመለከት ደግሞ የአትላስ አንበሶቹ እንግዲህ በሚገባ ተጉዘው በምድብ ጨዋታቸው ሄይቲን በማሸነፍና በሌሎችም የማጣሪያ ግጥሚያዎች ድል በማድረግ በውድድሩ እጅግ በጣም ጠንካራ ተፎካካሪ መሆናቸውን አሳይተዋል ማለት ነው። ከ10 የአፍሪካ የዓለም ዋንጫ ተሳታፊ ሀገራት መካከል 7ቱ ጥሎ ማለፉን ሲቀላቀሉ ከነዚህ መካከል ቀድማ ማለፏን ያረጋገጠች ሀገር መሆን ችላለች ማለት ነው ሞሮኮ። በዚህም የዓለም ዋንጫ መድረክ ላይ እጅግ በጣም ትጠበቃለች። ከሞሮኮ ጋር ተያይዞ አዳዲስ መረጃዎች ወጥተዋል። በርካታ የሞሮኮ ደጋፊዎች ሜክሲኮ ስለመግባታቸው ዛሬ የወጣ መረጃ ጠቁሟል። ከትላንትና ጀምሮ 15 አውሮፕላኖች ደጋፊዎችን ይዘው ከሞሮኮ ሜክሲኮ ስለመግባታቸው ነው ይፋ የተደረገው። በተጨማሪም በርካታ ደጋፊዎች የአትላስ አንበሶቹን ለመደገፍ ከአሜሪካ፣ ካናዳ እና ሌሎች አውሮፓ እንዲሁም ሜክሲኮ ነዋሪ የሆኑ የሞሮኮ ደጋፊዎች ወደ ቦታው ማቅናታቸው ተዘግቧል። እንግዲህ ሞሮኮ ዛሬ ሌሊት 10 ሰዓት ላይ ለዋንጫ ከምትጠበቀው ኔዘርላንድስ ጋር ጨዋታዋን ታደርጋለች ማለት ነው። በዚሁ አንዳንድ ነገሮችን ለማንሳት ያክል ሰዎች እንዲያምኑን እንፈልጋለን ብለዋል የአትላስ አንበሶቹ አሰልጣኝ መሐመድ ዋህቢ። በዛሬው ጨዋታ እምነት እንዲጣልባቸው እና ኔዘርላንድን ሊያሸንፉ እንደሚችሉ እንዲያምኑ ደጋፊውንም ተጫዋቾችንም አበረታተዋል። ምንድነው ያሉት? ይህንን ማሊያ መልበስና ሞሮኮን መወከል ትልቁ መነሳሻችን ነው ያሉት አሰልጣኝ ዋህቢ ሰዎች እንዲያምኑን እንፈልጋለን። የወሰድነውን ኃላፊነት እናውቃለን። እስካሁን ያደረግነው ነገር ለሀገሪቱ ነው። ዛሬ ያንን ማረጋገጥ እንፈልጋለን ሲሉ ጨምረው ተናግረዋልና በዛሬው ጨዋታ ላይ የማይጠበቅ ስራ ለመስራት እንዳቀዱ ኔዘርላንድን ጥለው እንደተለመደው የአፍሪካ ኩራት መሆናቸውና በዓለም ዋንጫው ላይ ያላቸውን በጣም ጠንካራ እና ውድ የሆነ ታሪክ ለመድገም እንደሚሰሩ እንደዚሁ ተናግረዋል ማለት ነው። በኔዘርላንድ በኩል ያው የሚታወቅ ነው በዚህ የዓለም ዋንጫ የምትጠበቅ አገር ናት ኔዘርላንድ ወይም ደግሞ ያው በሌላኛው ስሟ ሆላንድ ተብላ ትጠራለች። እስካሁን ድረስ ምንም አይነት የፊፋ የዓለም ዋንጫ አልወሰደችም። ነገር ግን በታሪኳ ለመጀመሪያ ጊዜ ዛሬ ልትወስድ እንደምትችል ምናልባት ከዚህ በፊት የነበሩ የዓለም ዋንጫ ስኬታማ ገማቾች ኔዘርላንድን እየገመቱ ይገኛሉ። የስብስብ ጥራቷም ያንን የሚናገር አለው። በዛሬው ጨዋታ በተለይ የሁለቱ ግጥሚያ የዕለቱ በጣም አጓጊ ጨዋታ ነው። በዚህ የምድብ ጨዋታ በጣም የሞት ምድብ ወይም ደግሞ የሞት ጨዋታ የሞት ፍልሚያ ተብሎ ከሚጠቀሱት መካከል ይህ ጨዋታ አንደኛው ነው ብሎ ማንሳት ይቻላል። ምናልባት ስለ ኔዘርላንድ ወይም ሆላንድ አንዳንድ ነገሮችን ለማንሳት ያክል በፍጻሜ ብዙ ጊዜ የተሸነፈች ሀገር ናት። በነገራችን ላይ ሆላንድ ወይም ኔዘርላንድ የፋይናል ተሸናፊ ወይም የፍጻሜ ተሸናፊ የሆነችባቸውን ጊዜያቶች ስናስታውስ በ1974 በ1978 እና በ2010 የዓለም ዋንጫዎች ላይ ለፍጻሜ ደርሳ ለሶስት ጊዜ ሁሉ ለፍጻሜ ደርሳ 3 ጊዜ ያህል ሁሉ ሁለተኛ በመሆን ያጠናቀቀች ሀገር ናትና በፍጻሜ ጨዋታዎች ላይ ስኬታማ ያልሆነች የዓለም ዋንጫ ሀገር በመሆን በቀዳሚነት የምትነሳ ሀገር ባትሆንም ቀጥላ የምትነሳ ናት። ያው ቀደም ብለን 4 ጊዜ ለፍጻሜ ደርሰው የተሸነፉ ሀገራቶች እንዳሉ እያነሳን ስለነበረ አሁን ላይ እንግዲህ 3ኛ ደረጃን ደግሞ በ2014 ላይ በተካሄደው የዓለም ዋንጫ 3ኛ ደረጃን ይዛ በማጠናቀቅ ሌላ ታሪክ አስመዝግባለችና ይሄ ምናልባት ለኔዘርላንድ ለዚህ ውድድር ላይ ትልቅ መነሳሻ ሊሆንላት ይችላል ተብሎ ይጠበቃል። ባለፉት 3 ውድድሮች እንደተባለ በ1974 በ1978 እና በ2010 ለፍጻሜ ደርሳ በ3ቱም ፍጻሜ የተሸነፈችበትን ታሪክ ለመቀየር ዛሬ ወደ ሜዳ ከምታገባባቸው ምሽቶች መካከል አንዱ ዛሬ ነውና ከአፍሪካዊቷ ሀያል ሀገር ከባድ ፍልሚያ ይጠብቃታል። ይሄ ጨዋታ ምናልባትም እንዳልነው በዚህ የምድብ ጨዋታዎች ላይ እጅግ በጣም ተጠባቂው ጨዋታ ነው። ውጤቱ ምን ይሆናል የሚለው ነገር የሚጠበቅ ይሆናል ማለት ነው። ሌላው ምናልባት ዛሬ ይፋ የሆነ አንድ መረጃ አለ። የ2026ቱን የዓለም ዋንጫ የማሸነፍ ቅድመ ግምት የተሰጣቸው ሀገራት አሁን ወደ ጥሎ ማለፉ የዓለም ዋንጫ የምድብ ጨዋታ አልቆ ወደ ጥሎ ማለፉ ከመጣ በኋላ አዲስ የወጣ መረጃ አለ። ይሄም የተገመተ በኦፕታ ነው። ኦፕታ አናላይሲስ ይዞት በወጣው መረጃ መሰረት ከምድብ ጨዋታዎች
ተጠናቀው ወደ ጥሎ ማለፉ ከተገቡ በኋላና ትላንትና ከተደረገ ብቸኛ የጥሎ ማለፍ ጨዋታ በኋላ ወይም ካናዳ ደቡብ አፍሪካን ጥላ ካለፈችበት ጨዋታ በኋላ ዛሬ ይፋ የተደረገ ነው። ይህንን ስንመለከት በዋናነት ይህንን የዓለም ዋንጫ ታሸንፋለች ተብላ የተገመተች ፈረንሳይ ነች። ከፈረንሳይ በመቀጠል አርጀንቲና፣ ሶስተኛ ደግሞ ስፔን፣ አራተኛ እንግሊዝ፣ ብራዚል አምስተኛ ሆነው ተመድበዋል ማለት ነው። የተሰጣቸውን ፐርሰንት ስንመለከት ፈረንሳይ አንደኛ ተደርጋ ያው በብዙዎች ዘንድ ፈረንሳይ በነገራችን ላይ የዚህ የዓለም ዋንጫ ታነሳለች ተብሎ ይጠበቃል። ምንም እንኳን የ90 ደቂቃዎች ፍልሚያ አንዳንዴም የ120 ደቂቃዎች ፍልሚያ ምን ሊያስመለክተን እንደሚችል ኳስ ድንቡልቡል ነች የሚባል ንግግር እንዲደረግ የሚያስችል ውድድር ነው። ሜዳ ላይ ምን እንደሚፈጠር አይታወቅም። በርካታ ነገሮች አሉ፣ ያልታሰቡ ነገሮች ይፈጠራሉ። እንደዚሁም ደግሞ የተጠበቁ ነገሮች ብዙ ጊዜ ላይሆኑ ይችላሉ። ነገር ግን ፈረንሳይ በዚህ ዓለም ዋንጫ ለፍጻሜ ትደርሳለች ተብሎ ተጠብቋል። 18.7% ነው ያገኘችው በኦፕታ አናላይሲስ የተሰጣት ፈረንሳይ ማለት ነው። አርጀንቲና ዋንጫውን እንደዚህ ትደግመዋለች። የ2022 የኳታር ዓለም ዋንጫ ሻምፒዮኗ አርጀንቲና በሁለተኛ ደረጃ ዋንጫውን ትደግመዋለች ተብላ 16.3% ማግኘት ችላለች። እንደዚሁ የወጣት ከዋክብቶች ስብስብ የሆነችው ስፔን ደግሞ ሶስተኛ ደረጃ ላይ ተቀምጣለች። እሷም በታሪኳ ለሁለተኛ ጊዜ ዋንጫውን ለማንሳት ሶስተኛ ደረጃን የተሰጣት 13.5% በማግኘት ነው። አራተኛ ኢንግላንድ ነች። ኢንግላንድ በታሪኳ አንድ ጊዜ ነው ሻምፒዮን መሆን የቻለችው። ሶስቷን ውስጥ ላለፉት የዓለም ዋንጫዎች ሁሉ እንበለዋለን እናንሰዋለን ይላሉ፣ ነገር ግን ስኬታማ አልነበሩም። ብቸኛውን ዋንጫቸውን 2 ለማድረግ ቅድመ ግምት አራተኛ ደረጃ ላይ አግኝተዋል። እንግላንድ 9.7% ነው ያገኙት ዋንጫውን ያነሳሉ ተብሎ ዛሬ ምሽት ከጃፓን ከባድ ፍልሚያ የሚጠብቃት ብራዚልና የመድረኩ ንግስት እንዲሁም ደግሞ የ5 ጊዜ ሻምፒዮኗ ብራዚል በበኩሏ 5ኛ ደረጃ ላይ ተቀምጣለች። እሷም እንደዚሁ 6.5% ነው ዋንጫውን የማሸነፍ ቅድመ ግምት በኦፕታ አናላይሲስ ሰጣት ማለት ነው። ኔዘርላንድስ ሌላኛዋ ለዋንጫ የምትጠበቀው ሀገር ናት። እሷም 5.1% በማግኘት በኦፕታ 6ኛ ደረጃ ላይ ዋንጫውን ታነሳለች ተብላ ትጠብቃለች። ፖርቹጋል 7ኛ ነች፣ 4.7% ግምት አግኝታለች። ሌላኛዋ ጀርመን የዛሬ ምሽት ተጋጣሚዋ 8ኛ ደረጃ ላይ ተቀምጣለች፣ 4.4% ነው የተሰጣት። እንግዲህ በዚህ መልኩ ኦፕታ አናላይሲስ ብዙ ጊዜ ያው ስኬታማ የሆኑ ነገሮችን ይገምታል። በጨዋታዎች ሂደት የሚመዘገቡ ውጤቶችን ተከትሎ አዳዲስ ነገሮችን ያስቀምጣል። ሆኖም ግን ዛሬ ይፋ በተደረገ የፊፋ ወርልድ ካፕ 2026 ወይም ደግሞ የ2026 የዓለም ዋንጫ ሻምፒዮን ሊሆኑ ይችላሉ ያላቸውን ሀገራት በቅደም ተከተል በዚህ መልኩ አስቀምጧል ማለት ነው። ውድ ቤተሰቦቻችን እንግዲህ የተከታተላችሁ የነበረው የገበያ ስፖርት ከሜዳ ባሻገር የሰኔ 22 2018 ዓ.ም የዕለተ ሰኞ የምሽት ዝግጅታችንን ነበረ። ዝግጅታችንን በዚሁ እንቋጫለን። የሌሊቱን ጨዋታዎች ተከትሎ በማለዳ መርሃ ግብራችን በሰፊው ወደ እናንተ አዘጋጅተን የምናደርሰው መርሃ ግብር አለ። እናንተም እንግዲህ አብራችሁን ስለነበራችሁና ስለምትከታተሉን ከልብ እያመሰገንኩኝ የዩቲዩብ ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ እንድትቆዩና በቀሪ በሰፊው ወደ እናንተ እያዘጋጀን የምናደርሳቸው ዝግጅቶች በቶሎ እና በፍጥነት እንዲደርሷችሁ አድርጉ ለማለት ያክል ነው። መልካም ሌሊት እንዲሆንላችሁ ከልብ እመኛለሁ። Come in.